በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። የተከበራችሁ የተወደዳችሁ እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። እንኳን ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለድንግል ማርያም ብርሃነ ልደቷ በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። ልደቷ ልደታችን ነውና ሁላችሁንም በሰላም በጤና ደረሳችሁ። እንግዲህ ትንሣኤው ላይ ነው ልደቷም የዋለው። ይህንን በዓል ሁላችንም በተቻለ መጠን በያለንበት ሆነን ማክበር አለብን። ማክበር ማለት ቤተ ክርስቲያን ሂዶ መባ ይዞ ዕጣን ቋጥሮ መባ ሰፍሮ ቤተ ክርስቲያን ሂዶ ተሳልሞ አስቀድሶ ማሕሌት ቆሞ መምጣት ብቻ አይደለም። በየቤታችን ሆነን ማክበር እንችላለን። ያልተመቸን ሰዎች በዓሉን በየቤታችን ሆነን ማክበር ስለምንችል እግዚአብሔር ልብን ነው የሚያየው። ስለዚህ ውስጣችንን ንጹሕ አድርገን እመቤታችን ልደትሽ ልደቴ ነው፣ ልደትሽ ልደታችን ነው ብለን እመቤታችን ቅድስት ድንግል ማርያም የተወለደችው ለእናት አባቷ ብቻ አይደለም፣ ለዓለም ነው እና ስለዚህ ይህንን ደግሞ መልሰን አሁን እናያለን፣ እንመለከታለን። እግዚአብሔር አምላካችን ለሁላችን ማስተዋል እንዲሰጠን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእሱ መልካም ፈቃዱ ይሆንልን። ልደታ ለማርያም እመቤታችን ክቡር አብስቦ በኩለሄ ወለምስካቦ ሙኒ አልቦቱ ስበት። ጋብቻ ክቡር ነው፣ መኝታቸውም አደፍ ጉድፍ የሌለበት ንጹሕ ነው ባለው አምላካዊ ሕግ ከሐና ከኢያቄም በሕግ በሩካቤ ተጸንሳ የተወለደች ናት እመቤታችን ቅድስት ድንግል ማርያም። የሐዋርያው የቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 13 ቁጥር 4 ላይ የምናገኘው ነው። እንዲሁም ነቢዩ ዳዊት እስመናሁ በኃጢአት ተጸነስኩ ወበአመፃ ወለደተኒ እምየ፣ እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ ብሎ እንደተናገረው እመቤታችን ሰዎች በልተው ጠጥተው በሚያደርጉት ፍትወተ ሥጋ ተላ ደስታ ተጸንሳ የተወለደች ሳይሆን አኮ ሰናይ ሰብ ይንበር በአቲቶ አላ ንግበር ሎቱ ቢጸ ዘትረዶ። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳት እንፍጠርለት ባለው መለኮታዊ ቃል መሰረት አንድ ወንድ በአንዲት ሴት፣ አንዲት ሴት በአንድ ወንድ ተወስነው ከኖሩ ከሐና ከኢያቄም ተጸንሳ የተወለደች የቅዱስ ጋብቻ በረከት ውጤት ናት እመቤታችን። ክብር ምስጋና ይግባት። የተቀደሱ ተራሮች ነቢየ እግዚአብሔር ቅዱስ ዳዊት መሰረቶቿ የተቀደሱ ተራሮች ናቸው መዝሙር 86 ቁጥር 1 ብሎ እንደተናገረው እንዳመሰገነው እንደዘመረው የተቀደሱ ተራሮች የተባሉት እመቤታችንን ያስገኙት ቅዱሳን አያቶቿ ናቸው። ተራሮች ከሁሉም ከፍ ያሉ እንደሆኑ የእመቤታችንም አያቶቿ እነ አብርሃም፣ እነ ይስሐቅ፣ እነ ዳዊት፣ እነ ሰሎሞን በአጠቃላይ ከአዳም ጀምሮ እስከ አርዕስተ አበው ከሰው ልጆች እጅግ የተከበሩና በእግዚአብሔር ዘንድ ባለሟልነትን ያገኙ ቅዱሳን ናቸው።
የእመቤታችን ቅድመ አያቶቿ ቴክታ በጥሪቃ ይባላሉ። ባለጸጎች ነበሩ። ነገር ግን ቴክታ መካን ነበረችና ልጅ አልነበራቸውም። ከዕለታት አንድ ቀን በጥሪቃ በቤተ መዛግብቱ ገብቶ የገንዘቡን ብዛት የዕቃ ቤቱን ስፋት አይቶ ይህ ሁሉ ልጅ ቢኖረን ኑሮ ይወርሰው አልነበረምን? ታዲያ ምን ይሆናል? እኔም መካን አንቺም መካን፣ ይህ ሁሉ ገንዘብ ለማን ይሆናል? ልጅ የለንም አላት። ቴክታም እግዚአብሔር ከኔ ባይሰጥ ከሌላ ይሰጥ ይሆናል፣ ከሌላ ውለድ አለችው። ይህንስ እንዳላደርገው እግዚአብሔር ያውቃል አላት። ወደ እግዚአብሔር እናመልክት አለችው እና ወደ እግዚአብሔር ቢያመለክቱ እሷ ደግ ራእይ ታያለች። ነጭ እምቦሳ ከበረታቸው ስትወጣ እንቦሳይቱን እንቦሳይቱን እየወለደች ስድስተኛይቱ ጨረቃ ፀሐይን ስትወልድ አየች። ይህን ለበጥሪቃ ለባለቤቷ ነገረችው። በሀገራቸው መፈክረ ሕልም አለ፣ ሄደህ አስፈታው አለችው። ሄዶ ቢነግረው ደግ ልጅ ተወልዱ ይሆናል። ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገርስ አልተገለጠልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል። እኔ እንጃ ጊዜ ይግለጠው ብሎታል። ሲመለስ እንደምን ሆነህ መጣህ አለችው። ደጋግ ልጅ ልትወልዱ ይሆናል አላት። የፀሐይና የጨረቃስ ነገርስ ምን አለህ አለችው። ጨረቃ ከፍጡራን በላይ የምትሆን ልጅ ትወልዱ ይሆናል አለኝ። የፀሐይን ነገር አልገለጠልኝም፣ ጊዜ ይግለጠው ብሎኛል አላት። ወናሁ ታቁረ እጓል በውስተ ከርስየ እንዲል ወዲያው ጸነሰች፣ ሄሜንን ወለዱ። ሄሜን ማለት ረከብኩ ስለቴ ልመናዬን አገኘው ማለት ነው። ሄሜን ዴርዴን ቶና ሲካርን ሲካር ሄርሜላ ሐናን ትወልዳለች። ሐና ከነገደ ይሁዳ የተወለደ ኢያቄም የሚባል ደግ ሰው አግብታ ስትኖር እንደ አያቶቿ እሷም መካን ሆነች። ከዕለታት አንድ ቀን ልብስ አልደረሰልኝም እንጂ ከቤተ እግዚአብሔር ሄጄ እጅ ነስቼ ጸሎት አድርሼ በመጣሁ ነበር አለች። አመንዝራ ጎረቤት ነበረቻትና ሐና ከእኔ 2 ልብስ አለ፣ አንዱን ለብሰሽ ደርሰሽ አትመጭም አለቻት። ያንቺ ልብስ በአስበ ዝሙት የመጣ ነውና ያንን ለብሼስ በእግዚአብሔር ፊት አልቆምም ብዬ ነው አለቻት። አሁን ሐና እንዲህ ማለቷ ራሷን ለማጽደቅ ባልንጀራዋን ለመናቅ ፈልጋ አይደለም፣ 3 ምክንያት ስላላት ነው። የመጀመሪያው ምክንያቷ እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል በማለት እንደ አቤል ንጹሕ መስዋዕት ለማቅረብ ነው። ሁለተኛው ባልንጀራዋ ይህን ተገንዝባ እንድትጸጸት አስተምራ ለማለፍ ነው። ሶስተኛውና ዋናው ምክንያት በኦሪት ሕግ መሰረት አስወደነስ አስወዘማ ሴጠ ከልብ እያበው ውስተ ቤተ እግዚአብሔር
የዘማና የሴሰኝነት ዋጋንና የውሻን ለውጥ ወደ ቤተ እግዚአብሔር አያግቡ ይላል። በዝሙት ገንዘብ የተገዛውን ማንኛውንም ነገር በእግዚአብሔር ፊት ማቅረብና የኃጢአተኛውን ልብስ መልበስ ክልክል እንደሆነ መጽሐፍ ይገልጻል። ኦሪት ዘዳግም ምዕራፍ 23 ቁጥር 18፣ ዲድስቅልያ አንቀጽ 33። ሐዋርያው ይሁዳ በመልእክቱ እንዲህ ይላል፣ ወቦ ለጸሊኦሙ ዘቀዲሙ የጋዮሙ አራዘ ጥልቀተ ዝሙቶሙ። የቀደመ ኃጢአታቸውን ጠልተው የረከሰች የዝሙታቸውን ልብስ አውልቀው ይጣሉ አለ ብሎ ይህንን ኃይለ ቃል ይናገራል። የይሁዳ መልእክት ምዕራፍ 1 ነው። ሁልጊዜም ቁጥር 23 ላይ እንዲህ ይላል፣ ያቻ መንዝራ ጎረቤት በገዛ ስራዋ መጸጸት ሲገባት ሐና በምን ምክንያት ነው ለሐና ልጅ የነሳት እያልኩ አዝንልሽ ነበር። ለካስ በዚህ ክፋትሽ ነው እንደ እንጨት አድርቆሽ እንደ በቅሎ አመክኖሽ ያስቀረሽ። ይህች በቅሎ ቢወልዷት እንጂ የማትወልድ የበቅሎ ዘመድ ብላ ተዘባበተችባት። እናታችን ቅድስት ሐናም በዚህ አዝና የራሷን ለብሳ ከቤተ እግዚአብሔር እጅ ነስታ ስትመለስ ርግቦች ከዛፍ ስር ከልጆቻቸው ጋር ሲጫወቱ አይታ አቤቱ ፈጣሪ ሁሉን ሁለት ሁለት አድርገህ ፈጥረኸዋል። ለመሆኑ አገልጋይህ እኔን ምን ብለህ ፈጥረሃታል? ድንጋይ ብለህ ፈጥረሃታል? ለእንስሳቱ ላዕዋፉ ያልነሳኸውን ዘር ለእኔ ለምን ነሳኸኝ ብላ ምርር ብላ አለቀሰች። ኢያቄምም ሮቤል የሚባል ጎረቤት ነበረው። ኢያቄም ምንስ ያንተን መስዋዕት እግዚአብሔር ባይቀበለውም ወጉ አይቀርምና መባ ይዘን አንሄድምን ብሎ ተዘባብቶበታል። ይህ ብቻ አይደለም። ከዕለታት አንድ ቀን ሐናና ኢያቄም መስዋዕት ይዘው ወደ ቤተ እግዚአብሔር ሄዱ። ሊቀ ካህናቱ ስምዖን ምናሴም ይለዋል፣ ወይትዌከፍ መስዋዕቶሙ ለመካናት ይላል። እናንተማ ብዙ ወተባዝሑ ብሎ ለአዳም የነገረውን ያስቀረባችሁ እርጉማን አይደላችሁምን? ቢጠላችሁ ነው እንጂ ቢወዳችሁማ ልጅ ይሰጣችሁ አልነበረምን? የኃጢአተኛውን መስዋዕት እግዚአብሔር አይቀበለውም። ምን አደከማችሁ? አልቀበላችሁም። ምን አደከማችሁ? አልቀበላችሁም ብሎ መለሰባቸው። በዚህ እያዘኑ ወደ ቤታቸው ተመልሰዋል። አንድም ከአይሩገ እስራኤል የወለዱ ሰዎች የሚመገቡት ያልወለዱ ሰዎች የማይመገቡት ተረፈ መስዋዕት ነበር። ያንን ከልክሏቸው እያዘኑ ሲመለሱ ይህን ሁሉ ተግዳሮትና ስድብ የምንሰማው ወደ እግዚአብሔር ባናመለክት አይደለምን? ብለው ሱባዔ ያዙ፣ ስዕለት ተሳሉ። አቤቱ አምላካችን ሆይ ስድባችንን ብታርቅልን፣ ልጅም ብትሰጠን፣ ወንድ ልጅ ከሆነ ወጥቶ ወርዶ አርሶ ቆፍሮ ያብላን፣ ያጠጣን፣ ይርዳን አንልም። ለቤተ እግዚአብሔር መብራት አብሪ፣ መስዋዕት አቅራቢ እንዲሆን ላንተ እንሰጣለን።
ሴት ብንወልድ እንጨት ሰብራ፣ ውሃ ቀድታ፣ እንጀራ ጋግራ፣ ምግብ አብስላ ትርዳን ትጡረን አንልም። ለቤተ እግዚአብሔር ለቤተ መቅደስ መሶበ ወርቅ ሰፍታ መጋረጃ ፈትላ እንድትኖር ላንተ እንሰጣለን ብለው ብፅዓት ገቡ። ሐምሌ 30 እሷ ለሱ ጸምር ሲያስታጥቁት መቋሚያው አፍርታ ፍጥረት ሁሉ ከበው ሲመገቧት ራእይ አይታለች። እርሱም ለእርሷ ጻዳ ርግብ 7ቱን ሰማያት ሰንጥቃ መጥታ በራሷ ላይ ስታርፍ በቀኝ ጆሮዋ ገብታ በማህፀኗ ስታድር አይቷል። ያዩትን ራእይ ተጨዋውተዋል። በሀገራቸው መፈክረ ሕልም አለና ሄደው ሕልሙን ነገሩት። ደግ ልጅ ትወልዳላችሁ አላቸው። መልአኩ መጥቶ ደግ ልጅ ትወልዳላችሁ ብሏቸው በብስራተ መልአክ በፈቃደ አምላክ እመቤታችን ነሐሴ 7 ቀን ተጸነሰች። በተጸነሰችም ጊዜ ብዙ ታምራት ተደርገዋል። የምትወዳት ምስጢሯን የምትነግራት በርሴባ የምትባል አንድ አይና የሆነች አክስት ነበረቻት። ቅድስት ሐና እግዚአብሔር በረድኤት ጎበኘሽ መሰለኝ፣ ጡትሽ ጠቆረ፣ ከንፈርሽ ደረቀ፣ መልክሽ አማረ፣ ምናልባት ያ ያጫወትሽኝ ነገር ተደርጎ ይሆን ብላ ሆዷን ብትዳስሰው አይኗን ብታሸው አይኗ ቦግ ብሎ በርቶላታል። ዕውሮቹን የምታበራ የሊባኖስ ሙሽራ። ይህን የሰሙ ሕሙማኑ ሁሉ ሆዷን እየዳሰሱ የሚፈወሱ ሆነዋል። እመቤታችን በእናቷ ማኅፀን እያለች ስፍር ቁጥር የሌላቸውን ሕሙማንን በመፈወስ ከፍጡራን መካከል ብቸኛ ናት። ዳግመኛም ሳምናስ ወልደ ጦሊቅ የተባለ ያጎቷ ልጅ ሞተ ብለው ነገሯት። ሄዳ ትወደው ነበርና ቤተ ዘመድ ከሆኑ የአልጋውን ሸንኮር እየያዙ ማልቀስ ልማድ ነውና እየዞረች ስታለቅስ ጥላዋ ቢያርፍበት ብድግ ብሎ ተነስቶ ሰላም ለኪ ኦ ሐና እማ ለፀሐየ ጽድቅ ወላዲቱ ወምህይወቱ ለዘገብረ ሰማየ ወምድረ ሰማይና ምድርን የፈጠረ የፀሐየ ጽድቅ እናት የጸነስሽ ሐና ሆይ ሰላም ላንቺ ይሁን ብሎ ከመፈክረ ሕልም የተሰወረውን እሱ ተርጉሞታል። ከዚያም የተሰበሰቡ አይሁድ ለምቀኝነት አያርፉምና ቀድሞ ከእነዚህ ወገን የተወለዱ እነ ዳዊት እነ ሰሎሞን 40 ዘመን እንደ ገል ቀጥቅጠው እንደ ሰም አቀልጠው ገዙን። ደግሞ ዛሬ ከእነዚህ የሚወለደው ደግሞ እንደምን ያደርገን ይሆን? ኑ ንወግሮሙ በእብን ወናውዮሙ በእሳት በድንጋይ ወግረን በእሳት አቃጥለን እንግደላቸው ብለው በጠላትነት ተነሱባቸው። መልአኩ ቅዱስ ገብርኤል አድባረ ሊባኖስ ሂዱ ብሏቸው አድባረ ሊባኖስ ሂደው ወልደዋታል። ትወፅእ መርዓትም ሊባኖስ ሙሽራይቱ ከሊባኖስ ትወጣለች ብሎ መፍቀሬ ጥበብ ሰሎሞን ትንቢታዊ መዝሙር እንደ ተቀኘላት በሊባኖስ ተራራ ተወለደች። እመቤታችን የተወለደች ዕለት ዓለሙ ሁሉ ብርሃን ሆኗል። ሐና ኢያቄምም ደስ ብሏቸው ዳስ ሰርተው ፍሪዳ አርደው ጠጅ ጥለው
ተላ ደስታ አድርገው ገንዘባቸውን ለነዳያን መጽውተዋል። ነቢያትንና ጻድቃንን ትቤዥ ታድን ዘንድ ሲል የልጇ ቤዛነት የእርሷ ቤዛነት ነውና ከዚህ የተነሳ የእመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት ከመሰረት በነቢያት እንደ አንደበት በብዙ ኅብረ ትንቢት ሲያያዝ ሲነገር የመጣ ነው እንጂ። ሊቁ ቅዱስ ያሬድ የእመቤታችንን ልደት እንደ ማንኛውም ሰው በልማደ ፍጥረት ሳይሆን በተለየ መልኩ ትንቢት ተነግሮለት ሱባዔ ተቆጥሮለት መሆኑን ሲናገር እግዚኦ ማርያም መንክር ልደትኪ ወፁ ግብርኪ አምደ እሳት ጾርኪ ወልድኪ መድኃኔ ዓለም ዲበ እጽ ተቀነወ ወዘተፄወወ ሕዝበ በደሙ ቤዘወ። አቤቱ ማርያም ሆይ ልደትሽ ድንቅ ነው፣ ሥጋሽም እጹብ ነው። የእሳትን አምድ ተሸከምሽ። ልጅሽ መድኃኔ ዓለም በእንጨት ላይ ተቸነከረ፣ የተማረከውን ሕዝብ በደሙ ገዛ ዋጀ በማለት አድንቆታል ማለት ነው። አድንቆቱን ገልጧታል። ሐና እና ኢያቄም በጥንተ ተፈጥሮ አንድ ወንድ በአንድ ሴት በሚለው ንጹሕ ጋብቻ የኖሩ በእግዚአብሔር ሕግ የሚመሩ በኅብረተሰባቸው ዘንድ የተከበሩ ጻድቃን እንደነበሩ በሥነ ምግባር የታነጹ የሕይወት ታሪካቸው ይናገራል። ይህን በመሰለ የተቀደሰ ሕይወት እየኖሩ ጽድቅ የማይጠይቅ ማንም ያላጣው ከከበረ ትዳር ማግኘት የሚገባቸውን ልጅ ሳያገኙ ብዙ ዘመናትን አስቆጥረዋል። በዚህም ብዙ ተግዳሮትንና መገለልን አስተናግደዋል። በብሉይ ኪዳን ልጅ አለመውለድ ያስገርምና ያሰድብ ስለነበር ኢያቄምና ሐና ብዙ መንጓጠጥና ስላቅ ደርሶባቸዋል። የሚያቀርቡትን መባ እንኳን ሳይቀር ይመልሱባቸው ነበር። ሆኖ ግን ትዳራቸው እግዚአብሔር ያልተለየው ሰላማዊ በመሆኑና ትዳራቸውን ለራሱ ዓላማ ይጠብቀው ስለነበር በጊዜው ጊዜ የማንም ጋብቻ ሊያስገኛት ያልቻለና የማይችል የነበረች ልጅ አስረከባቸው። ክብር ምስጋና ይግባው። ምክንያቱም ሌሎች ቢወልዱ ሰውን የሚወልዱ ልጆችን ነው። እነርሱ ግን ፈጣሪያቸውን የወለደች ልጅ ወልደዋልና የፈጣሪያቸውን እናት ስለወለዱ የፈጣሪያቸው አያት ለመባል በቅተዋል። ትዳርንና የቤተሰብ መምሪያውን ባለቤቱ እግዚአብሔር ሲመራውና ሲቆጣጠረው ውጤቱ ምን እንደሚመስል ከዚህ ትዳር መማር ይቻላል ወይም እንማራለን። ሐናና ኢያቄም ልጅ በማጣት ምክንያት ለደቂቃ ወይም ልባቸው ሳይታወቅ ፍቅራቸው ሳይሻክር ሰላማቸው ሳይደፈርስ ቀና ጎዳናቸውን ሳይለቁ ከእግዚአብሔር ሳይርቁ በጾም በጸሎት በትህርምት በምህላ ተግተው ስለኖሩ የሁላችንም ተስፋ የሆነች ልጅን ሰጣቸው። ክብር ምስጋና ይግባው። ይህንን ምስጢር ሊቃውንት ሐናና ኢያቄም
ለእግዚአብሔር የ3 ዓመት ሕፃን ቢሰጡት አብዝቶ መስጠት ልማዱ የሆነ ቸሩ መድኃኔ ዓለም ደግሞ የዓለም እናት አድርጎ ሰጣቸው። ጥቂት ሰጥቶ አበርክቶ መቀበል ማለት እንደዚህ ነው ማለት ነው። ሊቃውንት ያደንቃሉ። ልጅን ለመውለድ ከመቸኮል ለባለ ንብረቱ በንጹሕ ሕሊና ለመንገር መቸኮል ይገባል። ይህ ከሆነ ለራስም ሆነ ለሀገር የሚጠቅም ትውልድ ይገኛል ማለት ነው። ቅድስት ሐናና ቅዱስ ኢያቄም የወለዷት ልጅ ለእነርሱ ብቻ ሳትሆን ለዓለም ሁሉ የምትጠቅም ሆናለች። ለዚህ ነው ሊቁ ቅዱስ ያሬድ ሐና ወኢያቄም ወለዱ ሰማየ ሰማይኒ አስረቀት ፀሐየ። ሐናና ኢያቄም ሰማይን ወለዱ፣ ሰማይ ደግሞ ፀሐይን ወለደች በማለት ይመሰክራል ማለት ነው። ሌላው የእመቤታችን ልደት አከባበር ነው። የእመቤታችን ልደት አከባበር ይችን አይተን እንጨርሳለን። አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድህነት ቃል ኪዳን ገባለት። ቃል ኪዳኑ ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነችውን የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረውን ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሔዋን ሁሉ እናት ብሎ ሰየማት። ዘፍጥረት 3:20 ላይ ዳግማዊ አዳም ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሔዋን ምእመናን ሁሉ እናት አድርጎ ሰጠ። የእመቤታችን ዳግምነቷ ሳትበድል በገነት ለነበረችው ሔዋን ሲሆን በተድላ ከገነት ለተሰደደችው ሔዋን ደግሞ ቤዛዋ ናት። ይህን የከበረ ምስጢር የማይረዳ ሰው እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችንን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን የኢየሱስ ክርስቶስ ቃል ተቀብለን የሔዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። ከተወደደ ልጇ ምሕረትን ትለምንልን ዘንድ ወደ እርሷ እናንጋጥጣለን። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ውስጥ የምንገኝ ምዕመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የእመቤታችንን የቅድስት ድንግል ማርያም የልደት በዓል ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ እኔስ ጫማውን ልሸከም የማልችል ነኝ ብሎ የመሰከረለትን ጌታ የምታስገኝ የድንግል ማርያም ልደት ምንኛ የሚያስደስት ይሆን! የነቢያቱ ትንቢት የተፈጸመበት፣ በነቢያት የታየው ራእይ በገሃድ የተከናወነበት፣ የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ወይም ለሔዋን ሁሉ ታላቅ የደስታ ቀን ነው። የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ዮም ፍስሐ ኮነ በእንተ ልደታ ለማርያም
እምሃና ወኢያቄም ከመ ትቤዙ ነፍሳተ ወጻድቃነ ነቢያተ ወጻድቃነ አማን ተወልደት እመብርሃን። ልብ በሉ። ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። ነቢያትንና ጻድቃንን ትቤዥ ዘንድ ከኢያቄምና ከሐና ስለተወለደችው ስለ ማርያም ልደት ዛሬ ደስታ ሆነ፣ የብርሃን እናት በእውነት ተወለደች በማለት ቅዱስ ያሬድ ይመሰክራል፣ ያመሰግናል፣ ያመሰጥራል። የእመቤታችንን ልደት በማክበራችን የወንጌልን ዓላማ እንዳፋለስን በመቁጠር ይተቹናል አንዳንድ ሰዎች። እውነታው ግን ይህ የወንጌልን ዓላማ ማፋለስ ሳይሆን መተርጎም ማለት ነው። መተርጎም ማለት ነው። መተርጎም እንደሆነ መጽሐፍ ቅዱስ ይነግረናል። እንኳን ምድራውያን ቀርቶ ሰማያውያን መላእክትም በንጽህናዋ በቅድስናዋ ተደንቀው እህታችን ነይ ነያ እህትነ ወደኛ ይላሉ። እህታችን ነይ ወደኛ ይላሉ። እንኳን ተወለድሽልን እያሉ ልደቷን ያከብራሉ። በዘመናችን ያሉ የሰዎች ልጆች በታላቅ በድምቀት በደስታ የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባው ይሆን? ቤተ ክርስቲያን 3 የልደት በዓላትን በልዩ ሁኔታ ታከብራለች። የመጀመሪያው የፈጣሪዋን የክርስቶስን ልደት ሲሆን፣ ሁለተኛው የእመቤታችንን የቅድስት ድንግል ማርያምን ልደት፣ ሶስተኛው ወብዙሃን ይትፌሱ በልደቱ በመወለዱ ብዙዎች ደስ ይላቸዋል የተባለለት ስሙ ራሱ ደስታ የሆነ ቅዱስ ዮሐንስ መጥምቅ የተወለደበት የልደት በዓል ታከብራለች። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ትውፊት መሰረት ሐናና ኢያቄም ከአይሁድ ድብደባ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ዛሬ በኢትዮጵያ ይህንን ትውፊት በመያዝ በዓሉ ከቤት ውጭ ንፍሮ እየተበላ ይከበራል። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በእንደዚያ እንግዲህ መርዝ በመመረዝ መንፈሳዊ በዓላትን ከመንፈሳዊ በዓላት አንዱ የግንቦት ልደታ የእመቤታችን የልደት በዓል ነው። በዚህ ዕለት አንዳንዶች ባለማወቅ ሌሎች ደግሞ በድፍረት ለአድባር ላውግር ነው ቆሌውን ለመለመን ነው እያሉ ለማያውቁት ባዕድ አምልኮ ንፍሮ የሚበትኑ፣ ቡናና አረቄ የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ አሉ። እነዚህ በእርግጥም ጣዖት አምላኪዎች ናቸው። ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ስራቸውን ልንጸየፍ ይገባል ማለት ነው። ስለሆነም
ከእንደዚህ አይነቱ ባዕድ አምልኮ በመለየት ይህንን ታላቅ በዓል በመንፈሳዊ ምስጢር በተግባርና በተረዳ ነገር እናከብረው ይገባል ማለት ነው። ቅድስት ቤተ ክርስቲያን በሰራችልን ስርዓት መሰረት በቀናች በጸናች በነጻች በተዋሕዶ እምነት ሆነን አምላካችንን ብቻ ያመለክን የድህነታችን ምክንያት የሆነች እመቤታችንን እያመሰገን ልናከብረው ይገባል። ከከተማ ውጭ የመወለዷ ዋናው ምስጢር የመናንያን ምሳሌ ለመሆን ነው። እመቤታችን ከዚህ ዓለም ጣዕም ተሳትፎ የሌላት፣ ስጋዊ ግብር ያልነካት፣ ዓለማዊ ምኞት ያልደረሰባት ፍጽምት መናኝ ሆና የምትኖር ብቸኛ ፍጥረት እንደሆነች በልደቷ ሊያስተምረን ከሰው ገለል ባለ ተራራ ተወለደች። ሁለተኛው ምስጢር ለልጇ ምሳሌ ለመሆን ነው። የርግብ እናቱ ርግብ እንዲሉ ልጇም የተወለደው በቤት ውጭ በከብቶች በረት ለመወለዱ ማሳያ እንደሆነ እናቱም አስቀድሞ ከከተማ ውጭ የተወለደች መሆኑን እንረዳለን ማለት ነው። እንግዲህ የተከበራችሁ የተወደዳችሁ ልደታችን ነው። እንኳን አደረሳችሁ። በዛሬው ዕለት መብርሃን ተወለደች። በዛሬው ዕለት የሁላችን እናት ተወለደች። በዛሬው ዕለት ቅድስት ድንግል ማርያም ተወለደች። በዛሬው ዕለት የዓለም መድኃኒት ተወለደች። በዛሬው ዕለት እመቤታችን ቅድስት ድንግል ማርያም ተወለደች። ደስ ይበለን፣ ደስ ይበላችሁ። እንኳን አደረሳችሁ። በዓሉን የበረከት በዓል ያደርግልን። አሜን። ይቆየን።